ብዙዎቻችን በተቸገርንበትና ሽቶ አምራች ድርጅቶች፣ ቤት የሚሰሩ ሽቶ አምራቾች እንዲሁም ኮስሞቲክስ ላይ ሎሽን፣ ሌሎችንም ምርት ለማምረት የተቸገርንበት አንዱና ዋናው ግብአት ኢታኖል ነው። ዛሬ ኢታኖልን እንዴት እንሰራለን የሚለውን አንድ በአንድ የምናይ ይሆናል። ሁላችሁም ከመጀመሪያው ጀምሮ ማስታወሻ ይዛችሁ እየጻፋችሁና ቪዲዮውን እያቆማችሁ ብትከታተሉ ተጠቃሚ ትሆናላችሁ። ይህንን ኬሚካል ወይም ኢታኖልን ለማምረት የምንጠቀማቸው ቁሳቁሶችና ማቴሪያሎች እነዚህ ይመስላሉ። እያንዳንዳቸው እንደምታዩት መጀመሪያ ፕላስተር፣ ስኳር፣ ዳቦ፣ እርሾ፣ ጀሪካን፣ 2 ሃይላንዶች ባለ 1 ባለ 2 ባለ 5 እንዲሁም ኤሌክትሪክ መበየጃ ትንሿ ነገር፣ ሚዛን ያስፈልጉናል። እነዚህ ደግሞ እያንዳንዳቸውን ጥቅማቸው ምንድነው፣ ጉዳታቸው ምንድነው፣ እንዴት እንስራ የሚለውን አብረን እናያለን። እስከ መጨረሻው በትዕግስት ብትከታተሉ ውጤታማ ትሆናላችሁ። ይህ ስልጠና የሚሰጣችሁ ከመንሃል ትሬዲንግ ፒኤልሲ የስልጠና ክፍል ሲሆን አብራችሁ የምቆየው እኔ መሐመድ እብሬ ነኝ። አብረን እንቆይ። መልካም። አሁን የምናደርገው የሰበሰበናቸውን እቃዎች ከጠረጴዛችን ላይ በሙሉ እናጸዳለን። ቴብላችን ላይ በብዙ ኮተት እንዳይሆንብን ማለት ነው። ከዛ የሚሰራ ሚዛን ዘጋጅተን ሚዛናችን ላይ እቃችንን ጨምረን የምንፈልገውን ያክል ውሃ እንመዝናለን። አሁን የምንመዝነው 3.5 ሊትር ውሃ ነው እዚህ ላይ የምንፈልገው። አጠቃላይ የምንፈልገው 4.25 ሲሆን እዚህኛው ላይ ግን 5 ሊትር የሚይዘው የዘይቱ ሃይላንድ ላይ የምንጠቀመው 3.5 ሊትር ንጹህ ውሃ የቧንቧ ውሃ መሆን አለበት። እሱን እየመዘንን በትክክል እናስቀምጣለን። ሚዛናችን የሚሰራ በትክክለኛ መሆኑን ማረጋገጥ አለብን። አሁን 3.5 ውሃችን መዝነን ከሚዛናችን ላይ እናወርድና ሌላኛውን ሁለተኛ ሃይላንዳችንን ፈልገን ይሄም 2 ሊትር መያዝ የሚችል ንጹህ የውሃ ሃይላንድ መሆን አለበት። እዚህ ላይ ያው ሃይላንዱ ስለመዘንኩት ነው ቀጥታ ውሃውን የጨመርኩ ያለሁት። እዚህ ላይ 1 ሊትር ውሃ እንጠቀማለን ማለት ነው። ስለዚህ ውሃችን አሁንም በሚገባ ለመዝነን ሚዛናችን ላይ አስቀምጠን እናስቀምጣለን ማለት ነው። ስለዚህ እንዳትሸወዱ አደራ። የውሃ እያንዳንዱ ኬሚካል ስህተት በሚዛን ምክንያት ሊበልጥ ሊያንስ ስለማይገባ በስነ ስርዓት መመዘን ይኖርባቸዋል። ሌላው ደግሞ ሚዛናችሁ በግራም የሚመዝን ዲጂታል ሚዛን መሆን መቻል አለበት ሁልጊዜም ማለት ነው። መልካም። መዝነን ከጨረስን በኋላ ማጽዳት ነው። ቴብላችንን የማያስፈልገን ውሃ እናነሳለን፣ ሚዛናችን እናነሳለን። አሁን ሁለቱ የተመዘኑ ውሃዎች እንደምታዩት ጎን በጎን ንጹህ በሆነ ሃይላንድ ያስቀምጠናቸዋል። ባለ 5 ሊትሩ ላይ 3.25 ውሃ አለበት። 2 ሊትሩ ላይ 1 ሊትር ውሃ አለበት። ቀጣዩ ስቴፓችን የሚሆነው እንደምታዩት በእጄ ላይ ያስኩት 1 ኪሎ ስኳር ነው። 1 ኪሎ ስኳር አለ። ከሚያስፈልጉን ቁሳቁሶች መካከል መቀስ አዘጋጅተን ነበር። ስለዚህ ለአጠቃቀም ለአጨማመር እንዳያስቸግረን አድርገን ጫፍ ላይ በመቀስ ከቆረጥን በኋላ በምታዩት መልኩ ይዘን ያው እያፈሰስኩ ነው እንዳይፈስባችሁ አድርጋችሁ ወደ ሃይላንዳችን መጨመር ነው ሙሉ ማለት ነው። ልክ በዚህ መልክ 1 ኪሎ ስኳራችንን ወደ 3.5 ሊትር ወደሚይዘው ያዘጋጀነው ጀሪካ ወይም ሃይላንድ ውስጥ መጨመር። እናንተ ከፍ ማድረግ ከፈለጋችሁ አማውንቱን መጨመር ትችላላችሁ። በሬሾ መሰረት 3.5 ስኳር በ1 ሊትር 1 ሊትር ውሃ 3.5 ሊትር ውሃ ላይ 1 ኪሎ ስኳር ነው። በሁለት ማባዛት 7 ሊትር ውሃ በ2 ኪሎ ስኳር እያደረጋችሁ እያመጣጠናችሁ መጨመር ትችላላችሁ ማለት ነው። አሁን ስኳራችን ጨምረናል። ቀጥለው 4 እያንዳንዳቸው 11 ግራም የሚይዙ የዳቦ እርሾ አሉን እዚህ ጋር። ስለዚህ እርሾአችንን 4 ናቸው። እያንዳንዳቸው 12 ግራም ነው የሚይዙት። ያ ማለት 44 ግራም እርሾዎች አሉን። በትክክል እነሱን ጫፉ ላይ በመቀስ የቆረጥን በምታዩት መልክ ወደ ሃይላንዳችን እንጨምራለን ሙሉውን ማለት ነው። 4ቱንም በዚህ መልክ እንጨምራቸዋለን። ቪዲዮውን ለማሳጠር እያንዳንዱን ስቆርጥ ላላሳየው እችላለሁ። አሁን 4 ብቻ እያንዳንዳቸው 11 ግራም የሚመዝኑ 44 ግራም የሚሆን እርሾ በዚህ መልክ ወደ እቃችን መጨመር አለብን። በምታዩት መልክ እንደዚህ ጨምረናል። ስለዚህ ክዳናችንን በደንብ ጥብቅ አድርገን ከድነን ከታች ቂጡ ላይ ያለው ስኳር በደንብ እስኪቀላቀል ድረስ
ማወዛወዝ ወይም ሚክስ እንዲሆንልን ማድረግ መቻል አለብን። በፍጹም ስኳሩ ሳይሟሟ ሌላ ነገር ማድረግ የለብንም። ገለባብጠን ልክ እንደዚህ ቂጡ ላይ ስለሚቀመጥ በደንብ ማሟሟት ማለት ነው ይሄን። ስለዚህ በዚህ መልክ በደንብ አወዛውዘው ጽድት ብሎ እስኪሟሟ ቂጡ ላይ እስካይታይ ድረስ እንዳይታይ አድርገን በቃ ሙሉ በሙሉ ማምቷል በምንልበት ደረጃ ሚክስ ማድረግ ያስፈልጋል። ከዛ በመቀጠል እንደምታዩት እኔ መበየጃ ኤሌክትሪክ መበየጃ ዋየር ማገናኛው ሊድ የሚቀልጥበት ስላለኝ በሱ የሃይላንዱን ክዳኑን መሃል ላይ መብሳት ያስፈልጋል። የሃይላንዱን ክዳን መብሳት የምናረገው ከዛ በደንብ ሰፊ የምንጠቀመው ገመድ ስላለ ያንን የሚያሳልፍልን ያክል ይሄ የቀዳዳው ስፋት ብዙ ሰፊ መሆን አይጠበቅበትም። ንፋስ እንዳያስገባ አየር እንዳያስገባ ግን የምንጠቀመው የሲሪንጅ ገመድ አለ። በዚህ አሁን ታዩታላችሁ። በዛ በሲሪንጁ ገመድ ግድ ቀዳዳው እንዳልፍልን አድርገን የሁለቱንም ሃይላንዶች ክዳን በዚህ መልክ ምን እናደርጋለን ማለት ነው እንበሰዋለን ማለት ነው። በመቀጠል እንትኑን ከሊዱ ያለፈውን በመቀስ በትንሹ ሰፋ አድርገን ያለን ይሄ የኮንስትራክሽን ላይ ገመድ ውሃ ልክ የሚባል ወይም የግሊኮስ አይነት ገመድ አለ። የግሊኮስ ገመዷ በጣም ስለምትቀጥል ትንሽ ከፍ ያለ መሆን አለበት፣ እንደዚህ ወፈር ያለ ማለት ነው። እሱን እኔ 3 ሜትር ነው የገዛሁት። ስለዚህ 1 ሜትር 50 ሴንቲሜትር ትችላላችሁ። ከ50 ሴንቲሜትር ባያንስ ጥሩ ነው። ያው እንዳላችሁ ቦታ ስፋት ነው። በሁለቱ ሃይላንዶች መካከል ያለው የቦታ ርቀት የምታስቀምጡበትን ለክታችሁ መጠቀም። እኔ አሁን 1 ሜትር አካባቢ ነው ያስቀመጥኩት። በዛ ቆርጬ እንደምታዩት ቅድም የበሳኋት ሃይላንድ ክዳኑ የበሳሁት ቦታ ላይ ሁለቱንም ገመዶች በዛ በቀዳዳው ማሳለፍና ማስቀመጥ ያስፈልጋል። ያን ካረግን በኋላ ቴብሌን ቦታ ቀይሬያለሁ። ምክንያቱም ከ15 ቀን በላይ ሳይንቀሳቀስ መቀመጥ ስላለበት ቦታውን ሴትአፕ ሰርቼ እዛ አስቀምጫለሁ። ያልሟሟ ነገር ካለ ቸክ አድርጋለሁ፣ አሟሟለሁ። ከዛ ክዳኑን አምጥቼ ለሁለቱም ሃይላንዶች የየራሳቸውን ክዳን በመጠቀም አጥብቆ መክደን ያስፈልጋል ማለት ነው። ንፋስ እንዳይገባ ጥርሱ መዛነፍ የለበትም። ሃይላንዱ በትክክል መከደን መቻል አለበት ማለት ነው። ይሄው እንደምታዩት 5 ሊትሩን ከድኜ ጨርሼዋለሁኝ። ምንም አይነት ንፋስ እንዳያስገባ አድርጌያለሁ። ግን ይሄ ገመዱ 5 ሊትሩ ውስጥ ያለው የሁለቱ የፓውደር የእርሾ ፓውደር የስኳርና የውሃ ሚክስ ቅልቅላችን ውስጥ እስከታች አይገባም እንትኑ ገመዱ ማለት እስከ ጫፍ። ውሃው ውስጥ ግን ይሄ 2 ሊትር ውሃ ያለበት ላይ እንደምታዩት ገመዱ እስከ ውሃው መሃል ድረስ መግባት አለበት። የውሃው እስከ መሃሉ ድረስ ገመዱ መዝለቅ አለበት ማለት ነው። ይሄው በከፍ ዝቅ እያደረኩ ነው። እስከታች 1 ሊትር ውሃ ነበረን እዛ ውስጥ ድረስ መግባት መቻል አለበት ማለት ነው። ያን ካደረግን በኋላ ሁለቱንም ሃይላንድ ቀዳዳዎቹን የበሳነውን ንፋስ እንዳያስገባ አድርገን በፕላስተር ጽድት አድርገን ማጣበቅና ማያያዝ ያስፈልጋል። ሁለቱንም ሃይላንዶች ቀዳዳው ላይ ማለት ነው። እዚህ ጋር ደጋግሜ የምነግራችሁ ይሄ ባለ 2 ሊትር ውሃ ንጹህ ውሃ ያለበት ገመዱ እስከ ውሃው ግማሽ ድረስ መሄድ ወይም መዝለቅ አለበት። ነገር ግን ይሄ የበጠበጥነው እርሾ ስኳርና ውሃ ያለበት እቃ ውስጥ ግን ገመዷ ጫፍ ላይ ነው የምትሆነው። ማለትም ይሄ የሃይላንዱ ክዳን አለ። በሃይላንዱ ክዳንና በቅልቁሉ ውህድ መካከል አየር ላይ ነው የሚቀመጠው እንጂ ሚክስ ያደረግነው ግብአቱ ውስጥ አይገባ። ይቅርታ፣ የፈለግነው ምንድነው ሁለቱም ሃይላንዶች ውስጥ ንፋስ እንዳይገባ በፕላስተር ዙሪያውን ከሸፈነው በኋላ እዚህ እርሾ እና ስኳር ያለበት ውስጥ እርሾ ያፈላዋል ወደ ላይ። እርሾ ሲያፈላው በእንፋሎቱ ምክንያት በግሊኮስ ጎማ አማካኝነት አድርጎ እዛ የ2 ሊትሩ ሃይላንድ ውስጥ እንዲጣራን የምንፈልገው ያ እንዲሆን ይሄኛው ሃይላንድ ባለ 5 ሊትሩ ሃይላንድ ውስጥ ያለችው ስሪጄ ጎማው ወይም ይሄ ቱቦ ነገሩ ማለት የግሊኮስ ጎማ አይነቱ ውስጥ አይገባም። ጫፍ ላይ በአየር ላይ ተንጠልጥሎ መቀመጥ አለበት። ያም ሆነ ይህ ግን ሁለቱም ሃይላንዶች በትክክል ንፋስ እንዳይገባቸው በላስትሮ መጠቅለል መቻል አለባቸው። ሲጠቀለሉ ንፋስ እንዳይገባቸው ብቻም ሳይሆን ይሄ አሁን ያዝኩት ባለ 5 ሊትሩ ማለት ነው ወደ ታች ዝቅ ብሎ ጎማው እንትኑ ጋር እንዳይገባ ኬሚካል ውስጥ እንዳይሄድ ኬሚካሉ ጋር እንዳይገናኝ
እንዲይዘው እንዲጠብቀው መደረግ አለበት። ያው እንደምታዩት መሀል ላይ ነው ያለችውና ይሄው ጣቴ ያየው ነው እንደምታዩት እስከ ታች መሄድ ያለበትም መሀል ላይ ነው። ያው ሃይላንዱ ጽድት ያለ ስላልሆነ አይ ቲንክ ብዙ እየታየ አይደለም። ነገር ግን እስከ ኬሚካል ውስጥ አይደርስም፣ በአየር ላይ ነው። ይሄ ኩፍታው ወይም ወደ ላይ እንትን ፓውደሩ እርሾው ኩፍ ሲያደርገው ሙቀት ይኖረዋል ማለት ያ በዛ ሙቀት አማካኝነት በውስጥ በሲሪንጁ መሃል ሄደው እዛ ታችኛው ንጹህ ውሃ ውስጥ ነው የሚጣራው። እንዲጣራ የምንፈልገው ይሄን ዋናው ሪዛልታችን 5 ሊትር ውስጥ ያለው ውህድ እርሾ ወደዛኛው ሃይላንድ በዛ መሰረት እንዲሄድልን ነው። ስለዚህ ይሄንን አጣርተን የምናገኘው ውጤት ኢታኖል ይባላል። ይህ ቪዲዮ ክፍል 1 ነው። ሪዛልቱን ክፍል 2 በቀጣይ እናገኛለን። ምናልባት ረጅም ክፍሎች ይኖሩታል። ምክንያቱም ይህ ኬሚካል በብዙ ከመሸጡ በተጨማሪ በችርቻሮ ሳይኖረው ስቲል የኛ አሰልጣኞች ተቸግረዋል። ሽቶ የሚያመርቱ ቤት ሆነው የሚያመርቱ ግለሰቦች ሌሎችም ኢታኖል የሚያስፈልግበት ፕሮዳክሽን ላይ ኢታኖል በችርቻሮ ስለማይሸጥ በኪሎ ምናምን ስላልሆነ በበርሜል ሰው መግዛት ተቸግሯል። ይህንን እኛ ቴስት አድርገን ወደ እናንተ ቪዲዮ ያመጣንላችሁ። ይህን ደግሞ አብረን ውጤቱን ካየን በኋላ በሰፊው ሌሎች ምርጥ ስራዎችን አብረን እንሰራለን። ይሄን ቪዲዮ ከሰራው በጣም ስለቆየሁኝ ለመጥፋቴ በጣም ይቅርታ። ከዚህ በኋላ አላህ ከፈቀደ በተከታታይ ትምህርቶች እንገናኛለን። መንሃል ትሬኒንግ ይሄን አቅርቦላችኋል። ወደ ቢሮአችን ብቅ በሉ፣ ስልጠናን በተግባር ተማሩ። የኮስሞቲክስ ዲተርጀንትና ሌሎች ለስራ የሚያስችሉ ማሽነሮችን እኛ ወርክሾፕ መታችሁ እያያችሁ ያዛችሁ ማሰራት ትችላላችሁ። ስልጠና በኮስሞቲክስ በዲተርጀንት ሰልጥኑ። መንሃል አፕ የሚለውን አፕሊኬሽን አወርዳችሁ ደግሞ አፕሊኬሽን ላይ በሙሉ ቦታ፣ ርቀት፣ ሀገር ሳይገድባችሁ የኛን አገልግሎቶች በሙሉ ማግኘት ትችላላችሁ። በቲክቶክም መንሃል ብላችሁ ግቡ። ፌስቡክ ላይ፣ ቴሌግራም፣ ዩቲዩብ፣ ኢንስታግራም ላይም እንገኛለን እና አገኙን። እንደምታዩት በዚህ ልክ የማይንቀሳቀስ ቦታ አቅጣጫውን ቀያይሬ አስቀምጨዋለሁ። ይህን ውጤት ከተወሰነ ከ15 ቀን በኋላ ውጤቱን አሳያችኋለሁ። ባይ ባይ።